አዎ ያሰብኩትን ነው ልልሽ የነበረው። እድል ችግር ነው ሙሉብሽ። ህይወትሽን ሲኦል ነው ማድረገው። ያላቅምሽ ቢኒ ላትን ጠራል። ቢኒ እንደወደድሽው ማን ይታቅ ማን በጣም ታዝብሽ። አይ ግን አንቺ ከቢኒ ጋር ስቀራ ለምትነሽ እንደሚደርሰው ወንድምሽ ነው አታገቢው። አንቺ ቢኒ አንተ ላይ በጣም ጥሩ ሰው ነህ፣ ግን ደግሞ ቤተሰብ እናንተ መቀረብ አልፈልገውም። እኔም ደግሞ ሳይመጣ አልፈልግም። እባክህ ከዚህ በላይ አትቀርበኝ። እና በቤተሰብ የተነሳ ነው ልትቀኝ? የማንም ገረድማ ሊሆን አይችልም። እሱ የኔና የኔ ብቻ ነው። አስጠኝ እየተከፈለ ታጠኛለሽ። ቆንጆ የሚባል ትምህርት ቤት ነው የምትማሪው። ቆይ እንዴት እንደዚህ አይነት ውጤት ታመጫለሽ? ልፋቴ እንኳን አያሳዝንሽም እንዴ? ማሚ ይሄ እኮ ቤተሰብ ሚስጥር ነው። እንዴት ነው ሰራተኛ ፊት የምትቆጭኝ? እድል ቤተሰባችን ናት። ውጤት ሳያሳፈርሽ በእድል ፊት ስለተናገርኩ ነው የተሸማቀቅሽው? ምን ጉድ ነሽ አንቺ? ሰራተኛ እድል ዛሬም ፈተናዋና ወጥመዷ በዝቶባታል። ወይዘሮ ገኒ በእህቷ ቀናተኝነትና ራስ ወዳድነት ህይወቷን ልታመሰቃቅለው ጫፍ ደርሳለች። እሷ ምንም የሌላት ድሃ ልጅ የሌላት ሀብት የሌላት ምንም የሌላት ሆና ብትገኝም በእህቷ ላይ ግን ቀንታ ልጇን ሳትሞት ሞታለች ተብላ እንድትቀበር አድርጋለች። የሚያሳዝነው ነገር ግን ልጅቷ ሳትሞት ገጠር ወስዳ እንደተጣለች ነው የሚያሳየው። እድል ደግሞ እድለኝነቷን የሚያሳየው ለሰው ቤት ስራ ወደ ከተማ ብትመጣም እናቷ ቤት ነው የገባችው። ይቺ ተንኮለኛና ተንከሲስ ሴትዮ ደግሞ ነገርየውን ከበድ አድርገዋለች። ገና ስታያት ልቧ ስንጥቅና ድንግጥ አለ። እድልም የሆነ ቦታ የማቅሽ ይመስለኛል፣ የማቀው ሰው የምጠጋበት ሰው እንደሌለ አውቃለሁ፣ ግን የሆነ ቦታ የማቅሽ ይመስለኛል ትላለች ወይዘሮ ገነትን። ወይዘሮ ገነትም የሞተችው ልጄን በአንቺ ውስጥ ያለው በቃ ሁሉ ነገሩ ከአንቺ ጋር ይመሳሰላል፣ የምትወደው የምትጠላው ሁሉም ነገር አንቺ ጋር የሚያመሳስላት ነገር አለ እያለች ነገርየውን በመግባባት ትሞክራለች። የወይዘሮ ገነት እህት ግን እጅግ አደገኛ ሴረኛ ናት። ልጅቷ እንድትሞት ባደረገችው ሴራ ባትሞትም እንድትጠፋ ወይም ሌላ ሀገር እንድትኖር አድርጋለች። ይህ ሁኔታ ግን ግፋ ብሎ ሀቅ ግልጽ እያለ መጥቶ እናቷ ቤት ሰራተኛ ሆና ገብታለች። ይህ ሁኔታ ያላማራት ወደ ገጠሩ ሄዳ እውነቱን ትፈለፈላለች። እድል የምትባል ልጅ ታውቃለህን? እውነት ስለምሳሳላት እና ስለምትወዳት በጭራሽ ሰው ቤት እንድትገባ አትፈቅድላትም። ግን የእውነት ያቺ እንደዛ ያደረግናለች ከሆነች እዛ ቤት የገባችው የሆነ ጭንቀትሽም ጨምሯል፣ እውነትም አሳሳቢ ነው ይላል። እጅግ የሚያሳዝነው ነገር ግን እድል የገባችበት ቤት የእናቷ ቤት ሆኗል። በትምህርቷና በብልሃትነቷ በጀግንነቷ በደፋርነቷ ሁሉም ወደዋታል። ወይዘሮ ገነትና ወንዱ ልጇ እጅግ ወደዋታል። ወንዱ ልጇም የሞተችው ልጅ በሷ ላይ ያለው ስትልም ስለሰማት እዛ ቤት እንዳትወጣ የተቻለውን ያደርጋል። ትምህርቷ እንድትማርም የፈለገውን ጊዜ ሰጥቶ ለማሳመን ይሞክራል። ሜላት ግን ሁሉን ነገር ስለተበለጠች በትምህርቷ ጎበዝና አስተዋይ ጎበዝ የተማረችውን የማትረሳ ፈተና ላይ ሙሉ ለሙሉ ኤን የምታመጣ ልጅ ስትሆን አድናቆት በዛላት። ሜላት ደግሞ ከ10 ስታመጣ ከማንም የበለጠ ትምህርት ቤት እየተማርሽ የሚጫንሽ ስራ የለ እንዴት 0 ታመጫለሽ? ቆይ ድካሜን ገደል ሰደርሽ እያለች ወይዘሮ ገኒ ትቆጣታለች። ሜላት ሁሉን ነገር ላይ እድል ላይ ነው የምታየው። እድልን ተመልከቻት፣ ሰው ቤት እየፈጋች አስተዋይ፣ ብልሃተኛ፣ ጠንካራ ናት። አንቺ ግን እያለች ስትባል የበለጠ የበታችነት ስሜት እየተሰማ ትልክና ትቢት ወይም ራስ ወዳድነት እሷን ማድቃት ሆኗል ስራዋ። ያላት አማራጭ ከአክስቷ ጋር ተመሳጥራ ሜላት አክስቷ ጋር ተመሳጥራ እድልን ከዛ ቤት ማስወጣት ነው። የዘረጉት ወጥመድ ተፋችብኝ፣ አነቀችኝ፣ ወዘተ ብዙ ነገር ብትልም ወይዘሮ ገነት ግን አንቺ ስታከብሪ ሰው ያከብርሻል እያለች እየነቀፈቻት እድልን እንድትወዳትና እንድትግባባት እናት እንድትሆን ከፈለግሽ አንቺ እናት ነሽ ቅረቢያት እያለች እየገሰጠቻት ነው። የወይዘሮ ገነት እህት ግን ሴራና ተንኮሏ እንዳይጋለጥባት የለፋውበት ሀሳብ ገደል ገባ፣ ስንት ዓመት የደከምኩበት ሁሉ አፈር በላው እያለች ሌላ ወጥመድ እያሴረች ነው። የኋላ ኋላም ያላት አማራጭ ሜላትን መልካም ልጅና ትሁት፣ ታዛዥ፣ ደግ አስተዋይ ሁነሽ መገኘት አለብሽ፣ የዛ ጊዜ ፍቅራቸው ወደ አንቺ ይመጣል ትላለች። ሜላትም የሌለባትን ነገር ታዛዥ ትሁት እድልን እያገዘች እየመሰለች እድልን ግን የቁም ሲወል ታረገባታለች ህይወቷን። ወንድምየውም አክስትና ልጅ
አንድ ላይ ሆናችሁ አንድ ነገር ካሰባችሁ እዚህ ቤት የሚፈጠር ነገር አለ። ስትለወጥ ለምን ተለወጥ፣ ዝም ስትል ለምን መልካም አትሆኝም? ቆይ ምንድነው ሀሳብህ? እያለች አክስትየዋ ትነቅፈዋለች። እኩይህ አይደለሁም፣ እንደ አክስት ልታከብረኝ ይገባል። እንደ ልጅ እኮ ነው ማይህ ብትለው እሱ ግን አክስቴ እኔ አላከብርሽም አላልኩም፣ እወድሻለሁ፣ እንደምትወጅኝ ማውቃለሁ። ግን አንቺ ከተንኮሉ ሌላ የምታስቢው ነገር የለም። ምን አይነት ተንኮል ትላለች። እሱም አይ እንዴ ነው ልል አልችልም፣ የሚፈጠረውን ስናይ የዛ ጊዜ ግልጽ ይሆናል የትኛው ተንኮል እንደሆነ ልብሽ ያውቀዋል በማለት ተነስቶ ይሄዳል። እንግዲህ የገነት እህትም ተከታትላ ሄዳ ወንዱን ልጅ መኪና አስገዛ፣ ጓደኞችህ በመኪና እየሄዱ አንተ በእግርህ ለምን ትሄዳለህ? እያለች የገኒን ንብረት መበዝበዝና ገኒን ባዶ ማስቀረቷ ነው ፍላጎቷ። እሱም ይህን ሀሳብ አይደግፍም። እኔ የጎደለብኝ ነገር የለም፣ እሰራለሁ፣ እወጣለሁ፣ እገባለሁ፣ እራሴ ለፍቼ ወጥቼ ወርጄ እገዛለሁ። በእናቴ ንብረት ግን አልገዛም። ያሳደገችኝና የተንከባከበችኝ የማሰስትና የማቀንሰው ፍቅሯን የሰጠችኝ ይበቃል። አንቺ ግን ከተንኮልና ከሴራ ወጥተሽ አታውቂም። በእግሬ ሄድኩ ደከምኩኝ አልኩሽ፣ በቃ ክፋትና ተንኮልሽን አቁሚ በማለት ፊት ነስቷት ትቷት ይገባል። በዚህ ህልክ እናት ቤት የተገባችው በቃ አንቺ ያልሽ ይሆናል ሜልዬ፣ ይችን እድል ተብዬዋን ከዚህ ቤት እናስወጣታለን፣ እናትሽና ወንድምሽ በጭራሽ አትወጣም እያሉ ነው፣ ግን አሳምነናቸው እናስወጣቸዋለን በማለት እንግዲህ ከወንድሟ ጋር የፍቅር ግንኙነት እንጂ የጀመረች እና ተቃቅፋ እየተላላሱ ወደ ውጭ እየወጡ እንደነበረ ትናገራለች። ወደ ኋላም ሲመለሱ ተከታትለው ስለገቡ ወይዘሮ ገነት ትቆጣቸዋለች። እንዴት በይኔ ያየሁት ልከዱኝና ልሸመጥጡኝ አችልም እህቴ ነግራኛለች ስትልም እሷ እድል የምትለውን ቃል መስማት አልፈለገችም። ምን ነው በዚህን ያህል ልክ ምርን ስትወጡ እኔ ዝም አልልም በማለት ያለ ጥፋታቸው ትወቅሳቸዋለች። የወይዘሮ ገነት እህትም ይሄ ነገር ደስ ይላታል። ምክንያቱም እድልን እንድትጠላትና ቅሬታ እንዲያነሳባት ተደጋጋሚ ጥፋት እንዲታይባት ትሞክራለች። የሰራችው ምግብ ላይም ጨርሻለሁ ብላ ወጡን ቀምሳ ስቶቡን አጥፍታ ከኩሽና ስትወጣ ተከታትላ ሄዳ ወጡ ላይ የሌለ ጨው ትጨምርና ይህ ምንድን ነው በማለት ሲበሉ እነሱ ሳያማርሩ እሷ ታማርራለች። እዚህ ቤት ሰራተኛ አትናገሩ የምትሉት ምንድን ነው? አናታችን ላይ ፊት እንዲሉ እየፈቀድኩላቸው ነው። ምን ማለት ነው በማለት እንግዲህ ወይዘሮ ገነት እዚህ በፊት ቆንጆ ምግብ ነበር መሰሪው፣ አሁን ምን ተገኝቶ ነው? ሜላ ልትሆን ትችላለች፣ እሷ ናት እየተከታተለች የቁም እስረኛ ነው ማረግሽ እመኘኝ እያለች የምታቀፈኝ። ስለዚህ እሷ ጨምራበት ሊሆን ይችላል። ሜላት ከወጣች ስንትና ስንት ሰዓቷ ትላለች። እድልም ነገሩ ሆድ ይፍጀው ነው፣ እኔ አውቀው የለ የሰውን ክፋትና ተንኮል በማለት ቀምሳ ወጡን በጭራሽ እንደዚህ አልሰራውም፣ ቀምሼ ይበቃዋል፣ ብስለቱም የወጡ ጣዕምም የወጡ ጨውም ይበቃዋል ብዬን ያጠፋሁት፣ በጭራሽ እንዲህ አላረኩም ትላለች። ወንዱ ልጅም ግድ የለም ከሰው ስህተት አይጠፋም፣ እድልዬ የያሽው ምግብ ይዘሽ ግቢ ይበቃናል በማለት ዝምታውን ይመርጣል። እዚህ ቤት ሰራተኛ አትናገሩ እያላችሁ ሌላ ጥጋብ እየጨመራችሁላት ነው። የገኒ እህትም በንዴትና በልክ አሁንም ሌላ ወጥመድ አዘጋጅላታለሁ በማለት ሌላ ሴራ እያሴረች ነው። የኋላ ኋላ ግን ሜላትን ወደ ኩሽና ምግብ እያመላለሰች እያለ ደህና የምትሰራ በማስመሰል እድልን ለመናገር ትገባለች። አንቺ የገረድ ልጅ፣ እናትሽ ገረድ፣ አንቺ ገረድ ወዘተ በጣም አጸያፊ ቃላት ስትናገር እድል ትናደድና እንደ ሰው አከብርሻለሁ፣ መልካምና ትሁት እንድትሆኝ እመኝልሻለሁ፣ ግን እሳትና ውሃ ያድርግሽ። አሁን መልካም ሰው ለመምሰል እየሞከርሽ እኔ ጋ መተሽ ደግሞ ረመጥ ትሆኝብኛለሽ። ሳከብርሽ መከበር አለብሽ። ለሚያከብረኝ እጅግ በጣም አከብራለሁ፣ ለሚንቀኝ ግን እጥፍ መልስ ነው የምሰጠው በማለትም እድል ሜላትን በቢላዋ ትስትባታለች። ከወንድሜ ጋር ያለሽን ፍቅር አጋልጣለሁ ስትልም በልክና በንዴት ቢላዋን ትመዝባታለች። ሜላትን በድንጋጤና በንዴት ከዛ ኩሽና አፈትልካ ትወጣለች። በኋላም እንግዲህ የሜላት ወንድም መጥቶ እድልዬ ምን ገጠመሽ? አናደደችሽ ወይ ሜላት? እኔ እኮ መቀየሯ ሲፈጥንብኝ መለወጧ ሲቸኩልብኝ ግራ ገብቶኛል። የሆነ ያሴሩትና ያቀነባበሩት ነገር ይገባኛል በማለት ሊስማት ሲል አክስትየዋ ትደርሳለች። ምን